ፕራዮሪታይዝ ማድረግ ማለት ኦልሬዲ የሆነ ሊስት አለሽ አለ። መጀመሪያ ቤተሰብ ይመጣል፣ ከዛ ጓደኞቼ፣ ከዛ ስራዬ፣ ትምህርቴ። በእነዛ ነገሮች ውስጥ ግን እግዚአብሔር አንደኛ ነው ማለት ነው። ስራ አልገባ ነው እግዚአብሔር በቃ በኋላ እንገናኛለን ምለው ነገር አይደለም። እጠፋ ይሆን ድጋሚ አንድ አድቫይስ አለ which is ወደ ኋላ በጣም ከተመለከትሽ ወደ ኋላ ነው የምትሄጂው። አሁን ያለውን ዳግማዊ ባቢ ወይም ደግሞ ዳግማዊ ኢሳያስን ስትመለከት እግዚአብሔር እንዴት እንደረዳ እስኪ ንገረኝ። እኔ እንጃ ገስ መዝሙር ነው ትዝ የሚለኝ ዘምሮ በረከት የዘመረው ነው። ፌቨራይት ጥቅስ አለ? በውሃ ውስጥም ባለፍክ ሰዓት እኔ ካንተ ጋር ነኝ፣ በእሳት ውስጥም ባለፍክ ሰዓት እኔ ካንተ ጋር ነኝ የሚለው ጥቅስ አለ። በዩኒቨርሲቲ ቆይታ ውስጥ ይህን ነገር ባደርገው ላይ የተጸጸትክበት ነገር ካለ? አብዛኛው ሰው የሰይጣን ዓላማ ሰውን ኃጢአት ማድረግ እንደማስደረግ ነው ብሎ ያስባል። ግን ኢትስ ሞስትሊ ኃጢአት ማድረግ አይደለም፣ በኃጢአታችን አዝነን ከእግዚአብሔር እንድንርቅ። ያ ምክንያቱም እኔ አንድን ኃጢአት ሰርቼ ያ ኃጢአት ወደ እግዚአብሔር በትክክል ንስሐ እንድገባ ወደ እግዚአብሔር የሚመራኝ ከሆነ ያንን ኃጢአት ይተውና ወደማያስተው ወደ እግዚአብሔር ወደማይመልሰኝ ወደ ከባድ ወደምለው ኃጢአቴ ማምራት ነው የሚፈልገው። እና ምን ብዬ ነው የምናገረው መሰላችሁ? እግዚአብሔር በጣም መሐሪ ነው። የእግዚአብሔር የምህረት ልቡ በብሉይ ኪዳን ላይም በአዲስ ኪዳን ላይም ያሳየው ነገር ነው። ልጁንም እስከ መስቀል ድረስ ያወጣው ነገር ነው። እና የማንም ኃጢአት ለእግዚአብሔር ማለት ከሱ የምህረት አቅም ያንሳል። የሆነ ትዕቢት ነው ብዬ ነው የማስበው። እኔ ዳግም የሰራሁት ኃጢአቴ ከመብዛቱ በጣም ኮምፕሊኬትድ ከመሆኑ የተነሳ እግዚአብሔር አይምረኝም ማለት በጣም እየታበይኩኝ ነው። የእግዚአብሔርን ጸጋ የእግዚአብሔርን የምህረት አቅም ኢየሱስ እንደም አትችልም በጣም ዝቅ እያደረኩበት ነው። እና ውሸት ነው። እሱ ብቻ አይደለም፣ እግዚአብሔር ሮጦ ቀድሞ የሚደርስ አምላክ ነው። የመመለስን አለ ንስሐ የመግባትን አዝማሚያ ትንሽ ስናሳይ ራሱ ደግሞ ላይክ ፋሲሊቴት የሚያደርግ ነገር ነው፣ የሚያመቻች ነው። የምህረትን በር የምህረትን መንገድ የሚያዘጋጅ ነው። እና እንደው መጽሐፍ ቅዱስ ላይ ደስ የሚሉ ጥቅሶች አሉ። he's not even talking about Christians ምናምን ነገር ለአሕዛብ ነው የሚያወራው። እና አሕዛብን በጥቅሻ ማለት እየጠቀስኩኝ እጠራቸዋለሁ ይላል። እና በጣም ነው ደስ የሚለኝ ይሄ ፓርት። ምክንያቱም የሆነ አሁን ሰው ስትጠቅሺ ኢን ሲክሬት የሆነ ነገር ለመናገር ነው፣ በየሆነ ዳይሬክሽን ለመንገድ ነው። እሱ ለማዳን ነው፣ ለማዳን እጠቅሳቸዋለሁ። ስለዚህ በርቀት ያይና ያንን ሰው በቃ እስራኤላዊ ያልነበረ ሰው ነው ሲናገር የነበረውም ራሱ ለእስራኤላውያን ነበረ፣ ግን ከጅብ ውጪ ለነበሩት ነውና በጥቅሻ ጠራቸዋለሁ፣ ይመጣሉ፣ ህዝቤም ይሆናሉ ይላቸዋል። እና በፉጨት ጠራቸው ኤግዛክትሊ። እና አይ ላቭ ኢት ማለት የምህረት ልቡን ያሳያል። በቃ መማርን ነው የሚፈልግ። ኢንፋክት መማር ከመውደዱ የተነሳ እንትን ይላል፣ እንዳንተ ማን ነው ምህረት በማድረግ ደስ የሚሰኝ ይላል። አይ ቲንክ ዮናስ ላይ መሰለኝ ማለት አንቺ የሆነ ነገር በድለሽኝ እኔ ግን አንቺን ምህረት በማድረጌ ደስ ይለኛል ማለት መደሰት ሆነ ስታንዳርድ እኮ ዝቅ አደረኩኝ እንደዚህ ከሆንኩኝ ምናምን ብዬ አይደለም። በጣም ነው የምደሰተው። ፍቅርን ማርኳት በቃ ደስ ይለኛል። አጥፍታ ግን የመማር አቅሜን ስገልጽ ይሄንን ጸጋዬን ስገልጽ በጣም የምደሰትበት ነገር ነውና እግዚአብሔር እንደዛ አይነት አምላክ ነው። በመማር ደስ የሚሰኝ ነውና whatever ኃጢአት ያለባችሁ በምንም አይነት ኮምፕሊኬትድ ነገር ውስጥ ብትሆኑ እግዚአብሔር ምህረት ይበዛል፣ ይበልጣል። መማርም ይፈልጋል። ከመቅጣት ከማጥፋት ይልቅ መልሶ አድኖ ጠግኖ አዲስ ሰውን ማድረግ ነው የሚፈልገውና መፈራት የለበትም። whatever it is just pray ማለት ንስሐ መግባት ነው እና ኮንስታንትሊ ወደ እግዚአብሔር ለመመለስ መሞከር ነው ብዬ ነው የማስበው። ጥቅሻ ፉጨት ስትል ምን ትዝ እንዳለኝ ታውቃለህ? የሆነ የአስቴር መዝሙር አለ አስታውስከ? ምን የሚላል? ሩቅ ለነበረ ወደ ግዛት መትረቁ መመለክ አስቴር እንደዚህ የሚል መዝሙር ነበርና የተገናኘ ነው እና ደስ ይላል። actually በእርግጥ የእግዚአብሔር ምሕረት እውነት በጣም ይገርማል። እኔ በጣም ከምደነቅበት ነገር አንዱ ነው። እንዴት ነው የእግዚአብሔር ምሕረት ለሞመንት ዳጊ ወይም ደግሞ ፍቅር ሀብለው ኃጢአት የጀመሩበት ጊዜ አይደለም ምሕረቱ የጀመረው። መስቀል ላይ የተጨረሰ ስራ ነው። መስቀል ላይ የተደረገ ነገር ነውና ያኔ ነው ከ2000 ዓመት በፊት ማለት የተጀመረ ነው። ኦሬዲ አልቋል። ዳጊም ፍቅርም በህይወት ዘመናቸው ለሚሰሩት ኃጢአት
በሙሉ የተከፈለ ነገር ነው እውነት ነው። እና ወደ እግዚአብሔር ለመመለስ አሁንም ያ እድል አለ። እውነት ነው። እኛ በቻልነው እኛ ጉልበታችን ስለደከመ የኛ ኃጢአታችን ብዛት ሳይሆን ምህረቱ ነው ያ ደሙ ነው የሚያመጣው። ስለዚህ ወደ እግዚአብሔር መመለስ ይቻላል። ኤግዛክትሊ። ሌላ ትዝ ያለኝ ጥቅስ አለ እዚህ ጋር አይ ቲንክ ዳዊት መሰለኝ ያለውና ምህረትህ ከህይወት ይበልጣል ይላል። እና ማለት አይ አንደርስታንድ ዳት ከልቤ ነው አንደርስታንድ ማለት ይሄን ጥቅስ ማለት በህይወት ከመኖር ንጉስ ነው ዳዊት። አስቢው ኤቭሪ ውማን የሚፈልገውን ያገኛል፣ ኤቭሪ ፉድ ያገኛል፣ አርሚ አለው የሚያዘው ቤት ሁሉ የራሱ ቤት አይደለም። በእስራኤል ውስጥ ያለው እሱ ኪንግደም ውስጥ ባሉት ቤቶች ውስጥ የራሱ ቤቶች ናቸው። ቤዚክሊ ፈልገው አንደኛው ቤት ገብቶ ተፈለገ ማድረግ ይችላል። as a king he has that ability እና he said ከህይወት ይልቅ ምህረትህ አላል ማለት ተምሬ የሚኖረው ነገር ያለኝ ነገር በቃ በወደኩ ሰዓት ኤክስፒሪየንስ የማደርገው ምህረትህ ከምንም ነገር ይበልጣል ይላል። እና that's what I advise everyone ይሄንን በቃ ከህይወት የሚበልጠውን ምህረት ኤክስፒሪየንስ ማድረግ ነውና አሁን ለወደደም ለሮጠም አይደለም። እሺ ከአራተኛ ዓመት በኋላ ትማራለህ፣ ዩኒቲም ትማራለህ፣ ከዛ ስራውን ትሰራለህ። ከዛ በኋላ ግን ከእግዚአብሔር ጋር ያለህ ሪሌሽንሺፕ በደንብ እየተቆራኛችሁ በደንብ ግንኙነት እያደረጋችሁ መጣል። እንዴት ነው? በፊት ላይ ጊዜ ነበረ ላይክ ፌሎም ጋር ኢንጌጅ ስለማታደርግ መንፈሳዊ ህይወት ላይ ብዙም ስላልነበርክ ታይም ነበረ ስራዎችንም ለመስራት ወጥቶም ለመማር ግቢ ውስጥም ለመማር። ከዛ እሺ ከአራተኛ ዓመት በኋላ ላይክ በደንብ ከእግዚአብሔር ጋር ከተጠናከርክ በኋላ እንዴት ነው አሁንም ለመማር ወጥቶ ሌላ ቦታም ለመማር ስራም ለመስራት ጊዜ አልወሰደብን? ኦኬ ቬሪ ጉድ ኩዌስቸን ፍቅር። እና እንዴት አጣጣምከው? ኦኬ ሶ እንዴት ነው መሰለሽ ከዛ በፊት በቃ the idea is priority ነው አይደለ? እኔ ቢፎር ከእግዚአብሔር ጋር ካለኝ ግንኙነት በፊት የነበረኝ ፕራዮሪታይዝ ያደረኩት ነገሮች አሉ አይደል? ትምህርትም ስራም ምናምንም ነገር ፕራዮሪታይዝ የተደረገ ነገር ነው። ስለዚህ ኤቭሪቲንግ ኤልስ ከዛ በኋላ ነው የሚመጣው። ሶሻል ላይፍ ማለት ያለሽ ምንም ነገር ከዛ በኋላ የመጣ ነው እና ፕራዮሪታይዝ ያደረኩት ነገሮች ላይ ግን ጊዜን ሰጣለሁ፣ አቴንሽንን ሰጣለሁ፣ በትክክል ማሳልፈው ነገር ነው። አፍተር አራተኛ ዓመት ለኔ ፕራዮሪታይዝ የማደርገው እግዚአብሔር ሆነ። ሶ አንደኛ ፕራዮሪታይዝ ማድረግ ማለት በህይወቴ እግዚአብሔር አንደኛ ይመጣል፣ ሁለተኛ ፋሚሊ፣ ከዛ ጓደኞቼ፣ ከዛ ስራ ወይ ትምህርት ምናምን የምንለው ከአንድ እስከ 10 የሆነ ሊስት አይደለም። ኦልሬዲ የሆነ ሊስት አለሽ አለ። መጀመሪያ ቤተሰብ ይመጣል፣ ከዛ ጓደኞቼ፣ ከዛ ስራዬ፣ ትምህርቴ። በእነዛ ነገሮች ውስጥ ግን እግዚአብሔር አንደኛ ነው ማለት ነው። ሶ ከቤተሰቤ ጋር ስሆን እግዚአብሔር በዛ ቦታ ለኔ አንደኛዬ ነው። whatever happens in my family እግዚአብሔር ያለው ነገር ይበልጣል፣ እግዚአብሔር የሚፈልገው ነገር ይበልጣል። ከጓደኞቼም ጋር በስራም ጋር በትምህርትም ጋር እግዚአብሔር አንደኛ ነው። so that's ትክክለኛ definition of እግዚአብሔርን ማስቀደም ወይም prioritize ማድረግ ማለት ይሄ ነው እንጂ 10 like ቀን 24 ሰዓት ውስጥ 2 ሰዓት ለእግዚአብሔር እሰጣለሁ፣ ባይብል ስተዲ አደርጋለሁ፣ አጠናለሁ የምትይው ነገር አይደለም። ስሰራም ስለ እግዚአብሔር እያሰብኩኝ ነው፣ ለእግዚአብሔር ክብር ነው የምሰራው። ከጓደኞቼ ጋር ሃንግ አውት ሳደርግም እንደዚሁ ነው። ከቤተሰብ ጋር ሰውን ብቻዬንም ሰውን እንደዚህ ነው ብሎ ለእግዚአብሔር ያንን ፖዚሽን መስጠት ነውና ለኔ ከዛ በኋላ ከአራተኛ ዓመት በኋላ that's exactly what I did እና የሆነ ማለት ስራ የሆነ ኢንተራፕሽን የለውም። በቃ እየሰራውም እየተማርኩም ከጓደኞቼም ጋር እየሆንኩም ፌሎም ቸርችም እየሄድኩኝ ወይም ባይብልም እያጠናኝ እግዚአብሔር ከኔ ጋር ነው። ፕሬዘንስ ስቲል ዴር ምንም በቃ ስራ አልገባ ነው እግዚአብሔር በቃ በኋላ እንገናኛለን ምለው ነገር አይደለም። ስራ ውስጥ አብሮኝ ይቀጥላል፣ ሳጠናም ይቀጥላል፣ ፈተና ላይ ይቀጥላል ምናምን ነገር። that's one point prioritizing ነው። ሁለተኛው ጊዜን በትክክል አንደርስታንድ ማድረግ ነው። የጊዜ አጠቃቀም so እኔ ጊዜን እግዚአብሔር ማለት በነፃ የሚሰጠን ስጦታ ነው ብዬ ነው የማስበው። እና በነፃ ላንቺና ለኔ ዛሬን ሰጠን ማለት ስጦታ ነው እንጂ ፍቅር አርብን this is blessed ሁኝበት አለ እደጊበት፣ እንደዚህ ፕሮዳክቲቭ ነገሮችን አድርጊበት፣ ዳግም እንካ ቅዳሜ ምናምን ብሎ ቀኖችን አስ ጊፍት ይሰጠናል ብዬ ነው የማምነው።
እና it's up to you and it's up to me የተሰጠንን ያንን precious የሆነውን gift በትክክል መጠቀም። so እኔ that's what I understood በቃ ክሊክ ያደረገልኝ ይሄ ነው። ኦኬ እግዚአብሔር ቀናቶቼን እንዳለ ሲሰጠኝ ለስጦታ ነው አይደለ? ዌስት ማድረግ የለብኝም። በጣም precious የሆነ ጊፍት ነው። በምንም ነገር ልለውጠው አልችልም፣ ልገዛው ማልችለው ነገር ነውና ኦኬ እንደዛ ከሆነ አንተን ኦነር የሚያደርግህ ነገር አንተ ደግሞ ለሰጠኸኝ ፐርፐዝ እና ጎል ወደሚመራኝ ነገር ላይ ነው ማሳለፍ የምፈልገው። ሶ እንደዚህ ብለሽ ስታስቢ በጣም ዲስትራክቲንግ የሆኑ ነገሮች ላይክ መገለጽ ይጀምራሉ። አሁን ያንቺ ዓላማ ለምሳሌ let's take this podcast as a ምሳሌ እና በቃ the best podcast ክርስቲያን ፖድካስት ሆስት ነው መሆን ፈልገው የሚል ዓላማ ካለሽ ሌሎች ዲስትራክቲንግ ነገሮች ኢቭን ዶ መጥፎ ባይሆንም እንኳን ዲስትራክቲንግ ነገሮች ይገላለጹልሻል አይደለ? at some point የሆነ በቃ አርኪቴክቸር ማንበብ ፈልጋለሁ ማጥናት ፈልጋለሁ ምናምን ያለሽ ግን it has nothing to do with your ዓላማ እዚህ ጋር። ስለዚህ ጥሩ ቢሆንም እንኳን ያ ነገር still as a distraction ለይተሽ ማውጣት የምትሽው ነገር ይሆናል። so that's one point። ሁለተኛ ፖይንት ነው prioritize ማድረግ ከዛ የጊዜን actually like value understand ማድረግ ነው። እኔ በጣም ከምሰጣቸው ምሳሌዎች መካከል ራሱን ኢየሱስን ነው ባለው 3 አመት እንዴት efficiently እንደተጠቀመው ማለት ጠዋት ጀምሮ ይሄዳል እዛ ከተማ ያቀደውን ነገር አድርጎ ከዛ አቆይም ራሱ ይሄዳል እዛ ጨራርሶ ወደ ሌላው ይሄዳል እና ማለት ጊዜውን በጣም ኮንሺየስ የሆነ እግዚአብሔር ነው አይደለ? በጣም ኮንሺየስ ነው ያውቃል የሚያሳልፈውን ነገር ያንዳንዱን ሰከንዱን በጣም ያሰበ በጣም ያቀደ የሚያደርግ አምላክ ነውና ስለ ጊዜ ደግሞ መጽሐፍ ቅዱስ ላይ በጣም ብዙ ነገሮች አሉ። one of the most important things ምንድነው ጊዜው ልክ በሆነ ሰዓት እኔ ራሴ ያደርጋለሁ ይላል እግዚአብሔር። ማለት he's keeping time ጊዜው ነው አይደለም ኦኬ ጊዜ ነው እያለ የሚጠብቀው ነገር ነው ፕላን የሚያደርገው ነገር ነው እና ማለት it's important የኛ እግዚአብሔር ትክክለኛ ጊዜውን የሚያሳልፍ ከሆነ ፕላናት የሚያደርገው ነገር ከሆነ why aren't we doing it? እና that's what I believe still that's what I try to do አሁንም ድረስ እና prioritize ማድረግን እና ይሄንን ቫልዩ መስጠት ጥሩ ነው ብዬ አስባለሁ። ግን ጠላት ግን አርፍም በፊት በነበረ ላይፍ አሁን ብትቀየርም ጠላት ግን አርፎ አይቀመጥም። በቃ ዳጊ ፐርፌክት ሆኖ ወደ እግዚአብሔር ተመልሷል ብሎ አይተውም እና ከዛ በኋላ ሌላ ያጋጠመ ምንም በጣም ብዙ አለ እስኪ ትንሽ ነገር ሹር እሺ ማለት ለምሳሌ some friendships አሁን ፍቅር ካሁን በኋላ ጓደኛ መሆን አንችልም ብዬሽ እንደዘጋሁት የሚያቆም አይደለም አላ ወይ አስቱ ክላስ ውስጥ እንገናኛለን ወይ ስራ ቦታ እንገናኛለን at some point እንደዛ ይሆናል ወይ ደግሞ እነዛም ሰዎች ሪች አውት ያደርጋሉ አላ አይደለ የዛኔ it's up to you በቃ like ባውንደሪሽን በትክክል የማስመር ወይም ደግሞ genuinely የማውራት ፍቅር እኔ አሁን በቃ በህይወቴ እግዚአብሔር አንደኛ ትክክለኛ በቃ እኔ እግዚአብሔርን ማወቅ ቅድስናን ማወቅ በቃ እሱ የሚያከብርን ነገር ማወቅ ነው ማድረግም ነው የምፈልገው ሰው ያለን ግንኙነት ላይ that's not going to make sense ብዬ literally እንደዚህ ያወራው ሰዋል so that's what I did በቃ እሺ እናውራበት እኔ እንደዚህ አይነት ነገር ነው የምፈልገው አላማዬም እንደዚህ ነው ግን our friendship it's not እንደዛ አይነት አይደለም እንደዛ ስትሬትሊ ነገርካቸው straight up ነው ማውራው እንደዛ ያ የኔና አንቺ ጓደኝነት ወይም የኔና አንተ ጓደኝነት it's not ጥሩ የሆነ አይደለም ወይ ደግሞ አላማችን literally different ነው አንተ የኛውን ነገር አትፈልገው እኔ ደግሞ የኛውን ነገር አልፈልገው so like we just can't be friends አይነት ነገር so እንደዚህ ቢይ በጣም አሁን እንደዚህ ያጋጠመኝ በጣም ቅርብ የነበሩኝ ጓደኞች ከፍሬሽማን ጀምሮ እስከ 4ኛ ዓመት like ምሳ እራት አብረን እንበላው ከክላስ አብረን እንወጣ ማታ ላይ ስናጠና ምናምን አብረን እናጠና ሰዎች እንደዛ አይነት ሰዎች ናቸው obviously እና it works እግዚአብሔር ያግዝሻል የዛን ፖይንት ላይ I guess እና ስትሬት አፕ ነው የተናገርኩኝ እግዚአብሔርም ረዳን ከዛ በሰላም እየተገላገልን ሰላም 5ኛ ዓመት ላይ ተጨረስክ በሰላም አለቀ እግዚአብሔር ይመስገን ከዛ ግን ያው እንዳልሽው ነው ያለፈውን ነገር እየተጠቀመ ወደ ኋላ ሊመልስሽ ይፈልጋል እና ደግሞ most of the time አትፍተሽ ወደ እግዚአብሔር ስትመለሺ በኋላ ያሉት like early days ወይም ወራቶች ላይ የምታስቢው ነገር ምንድነው ያለፈውን ነገር ነው እጣፋ ይሆን ድጋሚ ታያለሽ
ተመልሼ ወደዛ ነገር ውስጥ መለስ ይሆን ወይ ተመልሼ በቃ ላይክ መጥፎ ነው በቃ ጠልቻቸዋለሁ አልፈልግም ያልካቸው ወይም ያልወደድካቸው ነገሮች ላይ ተመልሰህ ትመለሳለህ ብለሽ የምትጨነቂበት ነገር መሆን ይጀምራል ያ ነገር። እና አንድ አድቫይስ አለ which is ወደ ኋላ በጣም ከተመለከትሽ ወደ ኋላ ነው የምትሄጂው የሚባል ነገር አለ። እና it's important as a Christian የኋላን እየረሳን የፊቱን ለመያዝ መሄድ በጣም ኢምፖርታንት ነው ከምንም በላይ። እና እኔ that's what I did በቃ በጣም ብዙ ነገር አጥፍቻለሁ። በጣም ብዙ የሚወቀስበት ነገር አለ። ግን በቃ እግዚአብሔር እሱ ነው ብሎኛል፣ ምህረት አድርጌ ሄዳለሁ ብሎኛል። እሱን እያመንኩኝ I'm going to go በዛ አይነት መንገድ። ስለዚህ ትምህርት ላይም ሆነክ መንፈሳዊ ህይወትህ ላይ እየሰራክ ኖርማል ነበር፣ ምንም ችግር የለውም። ሁለቱንም እያመጣጠንክ መቀጠል ይችላል። ከዛ በኋላ ያስ መንፈሳዊ ህይወትህን በጣም ስላጠነከርክ ትምህርት ላይ የጎዳ ምናምን ነገር የለም። ያ I think all good things ከዛ በኋላ እንዲያውም ምለው ነገር አለ ማለት እግዚአብሔር ጋር ከመመለሴ በፊት ሲሳካልኝ የነበሩ ነገሮች በጣም ለኔ በቃ these are በጣም ትልቅ achievements ስራ ቦታ ላይም ይሁንም በስኪልም ይሁንም በምናምንም ነገር ትልቅ ናቸው። this like how did this happen የምላቸው ነገሮች አሉ። ከአራተኛ ዓመት በኋላ ደግሞ የተሳኩልኝ ያደረገልኝ ነገር አለ። አይወዳደርም ማለት እግዚአብሔር በዚህኛው ታይም ላይ ብለስ ያደረገኝ ነገር ያደረገው መልካም ነገር ሚራክልስ ሂሊንግስ ማለት ይችላልሽ ያስተማረኝ ነገር በህይወቴ የተፈጠረው ነገር በስራ ቦታ የተፈጠረው ነገር እንዳለ ማለት ኮምፔር አላደርገውም። ይሄኛው እኔ ሰርቻለሁ እግዚአብሔርም ያገዘኝ ነገር ነው። ይሄኛው ደግሞ እግዚአብሔር በጣም ያገዘኝ ነገር ነው። በጣም በቃ እግዚአብሔር በነፃነት ኦፕሬት ያደርግበት የነበረበት ኢንቫይሮንመንት ነው ይሄኛው ነገርና ማለት አወዳድሬ ራሱ sometimes አስበውና እግዚአብሔር ሆይ እኮ አንተ ጋር ከመጣ በኋላ ህይወቴ በጣም ነው የተስተካከለው፣ ህይወቴ በጣም ነው ያማረው። ስፈራ የነበረው ነገር አለ አይደለ like I will not have any impact in my life meaningful ነገር አልሰራም or something ምናምን ነገር እል ነበረ because ወደ እግዚአብሔር ስለመጣ የሆነ በቃ ባይብል ስተዲ ሳደርግ ብቻ ሙሉ ነበር የሚመስለኝ ነገርና no that was a lie በጣም እና ይሄኛው ነገር አለ it's important ይሄኛውን ማሰብ ያስባሉ። በፊት ራስህ እንደዚህ ታስበው ነበር? ወፍ እንዴት አየው ታዲያ አሁን የመጣህበትን ፓዝ አይተህ አሁን ያለውን ዳግማዊ ባቢ ወይም ደግሞ ዳግማዊ ኢሳያስን ስትመለከት እግዚአብሔር እንዴት እንደረዳ እስኪ ንገረን። it's a በጣም ከባድ ጥያቄ ነው ነገር እኔ እንጃ I guess መዝሙር ነው ትዝ የሚለኝ ዘምረው which is like በረከት የዘመረው ነው አባጣ ጎርባጣውን አይደለ አንተ ተሸክመኝ አንተ ይዘኝ ያለፍኩት እንጂ እኔ ሆኜ አይደለም ያለፍኩት የሚለው አለና understand it እያንዳንዷን ቃል እያንዳንዷን ሌተር በጣም ነው understand ማድረግ like አሰብና ማለት ማይወዱኝ ሰዎች አሉ አለመውደድ it's fine harm ሊያደርጉ የሚፈልጉ ሰዎች ነበሩ because like አላ ግቢ ውስጥ ይሄንንም ያንንም ስለማደርግ እንደዚህም ስለምቅለበለብ I'm sure ቅለበለባለሁ ዛኔና probably ነው መጥፎ ነገር ተናገራለሁ በእንደዛ አይነት ተነስቶ there are people that wanted to hurt me ምናምን ነገር መገኘት ባልነበረብኝ ቦታ ላይ ተገኝቼ ሌሎች እዛ ቦታ ላይ ተገኝተው በጣም የተጎዱበት ሞመንት አለ። ያን ነገር አስመልጦኛል። በህይወት መኖር ራሱ it's such a blessing ለኔ ማለት ራሴ እንቅልፍ አልተኛም ነበር፣ በትክክል አልበላም ነበር፣ በጣም ቀጥኜ ነበር። በዛ ላይ ፀጉሬ በጣም አድጎ ነበር። ሰው ምበላው ራሱ ወደ ፀጉር ነው እንጂ የሚሄደው ወደ ምንም ነገር አይደምና how am I alive እላለሁ አሁን ማለት እንዴት ጤነኛ ሆንኩ እንዴት ነው እየወፈርኩኝ ያለው ትራስ ስላለ sometimes ላይና ወፍራል እውነት ወፍራል exactly so ይሄኛው ነገር እያሰብኩኝ ምናምን ነገር በጣም ገረማል። so እግዚአብሔር ማለት እንደ እናት እንደ አባት ነው carry አድርጎኝ እንደዚህ ተሸከመኝ በቃ አሻገረኝ ብዬ ማስበውና I can go all in on about this በጣም ፌቨራይት ጥቅስ አለ? ብዙ አለኝ በጣም ወደው ልንገርሽ ግን I guess ከድሮ ጀምሮ በጣም በቃ ላይ ሬዞኔት የሚያደርጋለው ውስጤ which is የኢሳያስ 43 ላይ ያለው so which like በውሃ ውስጥም ባለፍክ ሰዓት እኔ ካንተ ጋር ነኝ፣ በእሳት ውስጥም ባለፍክ ሰዓት እኔ ካንተ ጋር ነኝ የሚለው ጥቅስ አለና ድሮ ቢፎር እግዚአብሔርን ራሱ በጣም ከማወቄ በፊት ራሱ የሆነ ኢምፓክትፉል ነበረ። የሆነ ነገር ሲከብደኝ
አንተ ከኔ ጋር አለ እንደዚህ ብዬ ማልፈው ነገር ነበር። ፓስወርዴ የነበረበት ሰዓት ራሱ ነበርና that's ለኔ my foundation በቃ እግዚአብሔር ከኔ ጋር አለ እና አሁን ደግሞ የበለጠ ነው አንደርስታንድ የማደርገው ማለት እግዚአብሔር ከኔ ጋር አለ ማለት ሁሉ የሰራ አንቺና እኔን የፈጠረ ሁሉን ነገር የሚያውቀው ጊዜ የሚባለውን ነገር የፈጠረው አምላክ ነገንና ከነገ ወዲያን የሚያውቅ ትላንትናዬን የሚያውቅ ሲኪዩር ያደረገልኝ ዘላለማዊ ህይወቴን እሱ አምላክ ከኔ ጋር ነው ማለት እኔ it's like ማለት I'm a superhero ከማለት የበለጠ ነው ለኔ በጣም እና ያ this verse በጣም እንትን ይለኛል። አንቺስ? እኔ ኤርሚያስ ላይ ያለው ኤርሚያስ 29 ላይ ለእናንተ ማስባትን ሐሳብ ነው ያውቃል ፍጻሜና ተስፋን ሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ አይደለም የሚለው ግቢ ስገባ እስካሁን ድረስ የቆምኩበት ነገር ነው። ምንም የምፈልገው ነገር ባይሳካም እኛ የምንወደው ያሰብነው ነገር ባይሆንም ላይክ ከኛ በላይ ስለኛ የሚያስበው እግዚአብሔር እሱ የሚያስበው መልካምና ሰላም ስለሆነ እርፍ ብለህ መቀመጥ ነው። ያ በጣም ፌቨራይቲ ነው የኔ በጣም። እሺ አሁን ምን ላይ ነክ ስራ? አሁን ስራ ላይ ነኝ አብዛኛው ታይም ላይ የራሴን ካምፓኒ ለመስራት እየሞከርኩ ነው። እሷ እንዳለ ከዛ ደግሞ ፍሪላንስም አደርጋለሁ። አፍሪወርክ እና አልፋ ኢንሳይት የሚባል ኮንሰልቲንግ እሰራለሁ። ቴክ ኮንሰልቲንግ። አፍሪወርክ ደግሞ ፍረንት ኤንድ እና ሞባይል ላይ እንትን ቲም ሊድ ነኝ። እነዚህ ነገሮች ነው የምሰራው። ሁሉም ከሶፍትዌሮች ጋር የተገናኙ ናቸው። ሁሉም ሶፍትዌር ጋር የተገናኘ ነው እንዳለ። ስትሬት ነው እውነትም አንተ ስትሬት ነው የመጣው። እስኪ ወደኋላ መለስ ብለህ ስትመለከት በዩኒቨርሲቲ ቆይታ ውስጥ ይህን ነገር ባደርገው ላይ የተጸጸትክበት ነገር ካለ? ብዙ ሰው ከግቢ ሲወጣ እንዲህ ባደርግ ኖሮ ግቢ ውስጥ እንዲህ ባደርግ ኖሮ ብሎ የሚጸጸትበት ብዙ ነገሮች አሉ እና ላይክ አሁን አንተ ከወጣህ በኋላ እንዲህ ባደርግ ኖሮ የምትለው ነገር? እሺ ግቢ ውስጥ ማለት በመጥፎም ወይም በጥሩም ወይ ሪግሬት እንዳይኖረኝ ሳደርግ የነበረ ነው። ኢቭን መጥፎ ኢንቴንሽን በነበረኝ ሰዓትም የሚፈልገው ነገር እንዲጎለኝ አልፈልግም ነበር። ምንም ሪግሬት ላለማድረግ እሞክራለሁ እና ኦልሞስት የምፈልገው ነገር ሳደርግ ነው የቆየሁት ማለት ትችላለች ግቢ ውስጥ። my biggest regret I wish እግዚአብሔርን ቀድሜ ባውቀው that's it በቃ ላይ በጣም አሁን ላይ ባውቅህ እነዛ ቀናቶች ላይ ኦር እነዛ አመታት ላይ ባውቅህ በጣም ደስ ይለኛል ምለው ነው ብቻዬን ሳወራ ምለው ነገር ነው እና ጊዜ በጣም እንደወከለ ጊዜው እንዲሄድ ይሰማኝ ነበር። at some point ሲጀምር ይሰማኝ ነበር። ግን መጽሐፍ ቅዱስ ላይ ምን ይላል? ሎከስቶቹ የበሉባቸውን ዘመኖች እንዳለ መልስላቸዋለሁ ይላል እና 7 እጥፍ መልስላቸዋለሁ ይላል። እና ደግሞ ደስ የሚለኝ ነገር የእግዚአብሔር ነገር ጊዜ በእጁ ነው ማለት አንዳንድ ሰው 5 ዓመት 10 ዓመት ሰርቶ ማያገኘውን ነገር በአንድ ወር በአንድ ሳምንት እግዚአብሔር ለሰው ይሰጣል። የሚወደው ሰው የሚያደርገው ነገር ነው እግዚአብሔር እና በዛ መተማመን ጀመርኩኝ። እግዚአብሔር ሆይ በእነዚህ ዘመናት በግቢ ውስጥ በምንም ነገር በኃጢአት ጉልበቴን ጨርሻለሁ፣ እንደዚህ ነገር በማድረግ ጉልበቴን ጨርሻለሁ፣ ያንተን ነገር ወይም ሌላ ነገር ብቻ በማድረግ ጉልበቴንም አቅሜንም ጊዜንም ጨርሻለሁ፣ አሁን ያለኝ አንተ ብቻ ነው ብዬ ትረስት ያደረግኩት ነገር ነው እና ድሮ ሪግሬት አደርገው ነበር። አሁን ላይ ግን አም ሶ ኮንፊደንት በጣም እግዚአብሔር ዘመኔን መልካም ያደርገዋል ከኔ ጋር ነው ያለው የሚለው ነገር በጣም በድፍረት የምናገረው ነገር እና ማምነው ነገር ነው። የመጀመሪያ ክርስቲያን ተማሪዎች ምን ትላቸው? የመጀመሪያ ዓመት ኦኬ እሺ ፌሎ ሂዱ። ቅድም እንዳልሽው ፌሎ በጣም ደስ ይላል፣ በጣም ኢምፖርታንት ነው። ፌሎ ፋሚሊ ምናምን ማሳይን በሚደረግ ሰዓት እዛ ውስጥ ጆይን ማድረግ ጥሩ ነው በጣም that's one thing። ሁለተኛ አላደላ ላይ መጥፎ ቦታዎች አትሁኑ። የሆነ ግቢ ውስጥ አብሮ የሚቆይ ነገር ነው እና አላ ፓርቲዎች ጋር ወይ ደግሞ አስቶ አካባቢ ያሉ ፕሌስስ አሉ አይደለ? don't go to those places። ጊዜ ነው ማባከን፣ ስሜትን ማባከን፣ ኤነርጂ ማባከን ናቸው እንደዛ አይነት ነገሮች ያሉት። that's another thing። ፍሬሽማን ይር ስፔንድ መደረግ ያለበት ከትምህርት ጋርና ከእግዚአብሔር ጋር ነው ብዬ ነው የማስበው። ከዛ በኋላ ያሉትን ነገሮች you can decide። ፍሬሽማን ይር ላይ ግን የምትፈልጊ ዲፓርትመንት ለመግባት የማንበብ
ግሬድ ለመስራት ለማለፍ ጥሩ ውጤት ለማምጣት ምናምን ነገር የሚሰራበት ሞመንት ነው። ሶ ዩ ሹድ ዱ ዳት። ሌላው ነገር ደግሞ ዲስትራክትድ ሆነሽ መጥፎ ሰዎች ጋር ኮኔክሽን ላለመፍጠር፣ መጥፎ ፕሌስስ ላለመሄድ ለመሞከር ከክለብስ ከፓርቲስ ምናምን ርቆ የመገኛ ፖይንት ነው ብዬ አስባለሁ። ሌላው ሞስት ኢምፖርታንት ፓርት እና ብዙ ሰው ደግሞ አይ ቲንክ የሚሳሳትበት ነገር ምንድነው ፍሬሽማን ይር ላይ እኮ ጓደኛ ነን፣ ዶርሜት ነበርን፣ ያ ሁሉ እኮ አሳልፈናል፣ ስለዚህ አሁንም ስቲል ጓደኛ መሆን አለብን ብለው ያስባሉ። which is wrong። ፍሬሽማን ላይ ያሉ አብዛኛው ጓደኞቻችሁ they're not going to last እስከ መጨረሻው። እንዲያውም ትክክለኞች በቃ ትሬዠር የምታደርጊያቸው ጓደኞች most of the time ለመጨረሻ አካባቢ የሚገኙ ናቸው። ቆይተሽ ራሱ በቃ እስክታገቢ እስክትወልጂ ድረስ ምናምን የሚቆዩ አይነት ሰዎች ናቸው እና ጓደኛ መረጣ ላይም ተጠንቀቁ ብዬ አስባለሁ። so freshman year is not a year to make friends ግን አለ አይደለም በቃ ኖርማል የሆነ ሄልዚ የሆነ ጥሩ ባውንደሪ የምታሰምሪበት ነገር ነው ብዬ ነው የማስበው። so that's my advice። እንዴ ከተመረቅ በኋላ እግዚአብሔር ቀጥሎ እንድትሰራው እየጠራህ ያለው በምን ይመስላል? I guess ለእኔ ፐርፐዝ ነው ብዬ የማስባቸው ነገሮች አሉ። እግዚአብሔር በውስጥ ያስቀመጣቸው የምለው ነገር አለ። አንደኛው ቻሪቲ ነው። ሩትፉል ሃርትስ የሚባል ቻሪቲ አለ። እዛ ውስጥ ለመስራት እሞክራለሁ። ብዙ ነገሮችም ለማድረግ እንሞክራለን ከቲሙ ጋር ማለት ነው። አይ ቲንክ ጄምስ ላይ ነው ይላል ለመበለቶች መርዳት፣ ልጅ ለሌላቸው እናት አባት መሆን፣ በቃ ለድሆች መርዳት እንዳለ አምልኮ ነው ይላል። ማለት ንጹህና ነቀፋ የሌለው አምልኮ ነው። ያ ማለት እኔ ቻሪታብል ስሆን እግዚአብሔር ያንን ሳየው ምንም ኢሹ የለውም፣ ምንም ነቀፋ የለውም። this is worship ለእኔ most worship ነው ብሎ ነው የሚያየው እና አሴ worship ነው ያንን ነገር ነው የማየው እና እሱ አንደኛው ነገር ነው። ሁለተኛው ነገር እኔ ሶፍትዌር ፐርሰን ነኝ፣ ዲጂታል ፐርሰን ነኝ። ዲጂታል የእግዚአብሔር ነገር ማካፈል ፈልጋለሁ። የተማርኩትንም ወይም ደግሞ ሞር መሰራት ያለበት ነገር ብቻ ዲጂታል የሆነ ሶፍትዌር ሪሌትድ ነገር ምናምን ነገር የእግዚአብሔር ነገር ስፕሬድ ማድረግ አለበት። የእግዚአብሔር ምሕረት፣ የእግዚአብሔር ፍቅር፣ ስለ እግዚአብሔር ያለን እውቀት ስፕሬድ ማድረግ አለበት ብዬ አስባለሁ እና በናያ የሚባል ዲጂታል ሚሽነሪ ኦርጋናይዜሽን አለ። አይ ስታርትድ ዳት እና ከቲሞች ጋር ሆነን እንደዚህ አይነት በቃ ስፒሪቹዋል የሆኑ ኮንተንቶችን፣ ግራፊክሶችን፣ ናሬሽንስ፣ ቪዲዮስ ምናምን ነገር ፕሮዲስ ለማድረግ እንሞክራለን። ዲስ ቱ አር ዘ ቲንግስ። ሌላው I feel like the company thing is also እግዚአብሔር ፈቃድ ብዬ አስባለሁ። በጣም ፑሽ ሲያደርገኝ ማለት ብዙ ጋይድ ሲያደርገኝ ይሄን አድርግ እንደዛ አድርግ ከዛ ደግሞ ሲሳካ የማይበት ነገር ነው እና ምን ሊያሳካ እንደፈለገ አላውቅም for sure ግን ሶስት ነገሮች በጣም እግዚአብሔር እየገፋኝ ያላቸው ሞመንቶች ናቸው ብዬ አስባለሁ። እግዚአብሔር ያሳካልህ ብለን እንመርቅሃለን። እንዴት ነው ከዩኒቨርሲቲ ስትወጣ ዩኒቨርሲቲ ውስጥ ስትሆንና ከግቢው ስትወጣ አንድ አይነት የሆነ ኤንቫይሮንመንት አይደለም፣ አንድ አይነት የሆነ ላይፍ አይደለም። 5 ዓመት ለምደህ የወጣው ነገር ስትወጣ እንደ አዲስ ሊሆን ይችላል እና እስቲ በግቢ ውስጥ ያለውን ላይፍ እና አሁን ከተመረቁ በኋላ ስራ ለመያዝ ያለውን ነገር እስኪ ትንሽ አካፍለን። ኦኬ አይ ቲንክ ብዙ ግቢ ያለ ሰው ይፈራዋል ግራጁዌሽን እና ከዛ በኋላ ያለውን ላይፍ። ብዙ ሰው የሚፈራው በተማርኩበት ላላገኝ ይችላል ይባላል። ያ ማለት አንያ ፈርቶ ምንም ጥቅም አይገኝም። that's important እውነት ለመናገር ግን መፈራት የለበትም። ብዙ ሰዎች ግቢ ውስጥ በቃ that's where ራሴን ዲስከቨር ማድረገው ራሴን ማወቅ ያለብኝ ምናምን ግቢ ውስጥ ነው ብለው ያስባሉ። ግን የበለጠ ዲስከቨር የምታደርጊው የበለጠ ነገሮችን የምታውቂው የምትወጂውን የምትጠይው ነገር የምታውቂው ከግቢ በኋላ ነው እና ከግራጁዌሽን በኋላ ለስራ ፍለጋም ይሁን ስራም ስትሰሪም ይሁን የትም ቸርችም ሲገለገልም ይሁን የበለጠ ነገሮችን ማወቅ ትጀምሪያለሽ። የበለጠ ስለ ራስሽም ሬኮግናይዝ የምታደርጊው ነገር ይሆናል እና my advice is this በቃ እግዚአብሔር ጋር ስቲክ ማድረግ ጥሩ ነው። እኔ ለስራ ያለኝ አስተሳሰብ ምንድነው መሰለሽ እኔ ዳግመው ጎበዝ ሶፍትዌር ስለሚሰራ ነው ኦር ሰው ስላወቀው ነው ምናምን ስለሚያገኘው በፍጹም ማምነው ነገር አይደለም።
የሚበልጡ ሰዎች አሉ፣ በስኪልም ይሁን በመታወቅም ይሁን በምናምን ኦር ደግሞ ግን nothing like ሲሳካ ላይ ወይ ደግሞ መልካም ነገር ሲኖር ላይ ማምነው ነገር አለ። እግዚአብሔር ለልጆቹ ፕሮቫይድ ያደርጋል። በቃ ይሄንን ማለት እስከዚህ ድረስ አምነዋለሁ ማለት እስከ መጨረሻው ማምነው ነገር ነው። አባቴ ነው፣ ፕሮቫይድ ማድረግ ደስ ይለዋል። አንደኛ ፕሮቫይድ ማድረግ ይፈልጋል። ያ ፖዚሽን የእሱ ፖዚሽን ብቻ ነው። አብዛኛው ሰው የሚያስበው ስራዬ ለእኔ ፕሮቫይድ ያደርግልኛል፣ አለቃዬ ወይ ያ ካምፓኒ ወይ ይሄ ነገር ፕሮቫይድ ያደርግልኛል ነው። that's not true. as a Christian ፕሮቫይድ የሚያደርግልን እግዚአብሔር ነው። ለእግዚአብሔር ያንን ፖዚሽን መስጠት ጥሩ ነው ብዬ አስባለሁ። በቃ አንተ ነህ የኔ ፕሮቫይደር፣ ስራ ቢጠፋ ባይጠፋ እኖራለሁ፣ ገንዘብ ባገኝ ባላገኝ እኖራለሁ ብለሽ የምትሰጪ ፖዚሽን መሆን አለበት። ኤቭሪ ክርስቲያን ይህንን ማመን አለበት ብዬ አስባለሁ። እና that's point one በቃ ማመን አንተ የኔ ፕሮቫይደር ነህ ምናምን ብሎ ትረስት ማድረግ ነው። that's very important። ሁለተኛው just normally like ምድር ላይ የምታደርጊያቸው ነገሮች ናቸው። ኔትወርክ ማድረግ ከሰዎች ጋር ኢቨንቶች ጋር እየተካፈሉ ምናምን ነገር ስልክ መለዋወጥ ምናምን ነገር። ከዛ ደግሞ አሁን ግራፊክስ የምትሰሪ ሰው ከሆንሽ ግራፊክስ እየሰራሽ ሼር የሆነ ሶሻል ሚዲያ ነገር ላይ ወይ ኢንስታግራም ወይ ሊንክድን ምናምን ሶፍትዌር የምትሰሪ ከሆነ ይህንን ሰራው ይህንን አደረግኩ ምናምን ብሎ ፖስት ማድረግ። ቢካዝ አብዛኛው ጊዜ በተለይ ከረንትሊ አብዛኛው ላይ እንደዚህ ኦፖርቹኒቲዎች የሚመጡት እንደዚህ ሼር ባደረግሻቸው ነገር ነው። ሄይ ፍቅር ያንን ቪዲዮ አየው እንደዚህ ታሪጊ ሆስት ታሪጊ ውጅ ላይክ ቱ ካም እና ይሄኛውንም ሆስት ብታደርጊ ደስ ይልሻል ወይ ምናምን ብዬ ላይክ ኦፖርቹኒቲው ራሱ የሚመጣልሽ አይነት ነገር ነው የሚሆነው። እና these are my two advices እግዚአብሔርን መታመን፣ ፕሮቫይድ ማድረግ፣ ማወቅ፣ ማመን and ሌላው ነገር ላይ just እነዚህ ምድራዊ advices ናቸው I guess። እሺ እስኪ በመጨረሻም ግቢ ውስጥ እንደ አንድ ክርስቲያን አስቱ ውስጥ ደግሞ እንደሚማር ሰው ያለህ ትልቅ ምክር ቢኖር መርሳት የሌለባቸው ግቢ ውስጥም እያሉ ከግቢ ሲወጡ መያዝ ያለባቸው ነገር አለ፣ ይህን ነገር እንዳትለቁ የምትለው ነገር ካለ? በጣም አሪፍ ጥያቄ ነው። እሺ ግቢም ውስጥ እያሉ ከግቢም እንደወጡ መያዝ ያለባቸው እውነት እና መረሳት የሌለበት ነገር I guess እኔን ሰስቴን ያደረገው ነገር በእግዚአብሔር ምሕረት መደሰት። ቅድም እግዚአብሔር ምሕረት በማድረጉ ይደሰታል፣ እኛ ደግሞ ምሕረት በማድረጉ መደሰት አለብን። የምሕረት አምላክ መሆኑ ኢትሹድ በቃ በጣም ስትረች አድርገው እስከምንጨርስበት ህይወት እስከምታልቅበት ፖይንት ድረስ መኖር ያለበት ነገር ነው። በቃ ምክንያቱም ሰው ነሽ፣ የትም አይነት ስፒሪቹዋል ሌቭል ላይ ብትሆኚ ፓስተርም ሁኚ በቃ የሆነ በጣም የተለየሽ አይነት ሰውም ሁኚ at some point you'll fall በሀሳብሽም በኢንቴንሽንሽም ወይም ደግሞ ህይወት ውስጥ በሚያጋጥምሽ ነገር you'll fall and የሆነ ኃጢአት ታደርጊያለሽ። at that point የሆነ የምታውቂው ምህረት ሬኮግናይዝ ማድረግ አለብሽ። የሚምር አምላክ ነው ለካስ ያለኝ የሚለው ነገር ውስጥሽ መኖር አለበት። ያ ልጅ ጠፍቶ ሊመለስ ሲል አትሊስት እንኳን there is some hope ልጁ ባያደርገኝ እንኳን እንደ ባሪያው ግን የሆነ ሆፕ አለ አይደል? ያ ወደ አባቴ ስመለስ አትሊስት ምህረት አድርጎልኝ ትንሽም እንኳን ብትሆን ምህረቱ እንደ ባሪያ ግን ሊያኖረኝ ይችላል የምትለዋን ሆፕ ይዞ ነው የተመለሰ ያለች። እና that's what I believe too as a Christian ስትኖሪ ግቢም ውስጥ የትም ቦታም ቢሆን እግዚአብሔር የሚምረኝ አምላክ ነው ብሎ ከምህረት ጋር ደግሞ ጤነኛ የሆነ ሪሌሽንሽፕ ያስፈልጋል ማለት። እኔ ፐርሰናሊ ዳግም እግዚአብሔር ምህረትን እወደዋለሁ፣ በጣም የምደሰትበት ነገር ነው፣ ኮንፊደንሴ ነው፣ በቃ የምመካበት ነገር ነው። ግን that doesn't mean በየቀኑ የዞርኩኝ ዝም ኃጢአት አድርግ ብላለሁ ማለት አይደለም። ግን when I need ያንን ምህረት እግዚአብሔር ፕሮቫይድ ያደርግልኛል። so this is important ለማወቅ that's one thing። ሁለተኛ ደግሞ ምን ቢል ሳታጠፊ የምትማሪው ብዬ ነው የሚይዘው እኔ። እንዴት መሰለሽ? ዳግም ኃጢአትን ሲያደርግ እግዚአብሔር ፕሮቫይድ የሚያደርገው ምህረት አለ። that's one thing። ምንም ሳላደርግ ግን ጠዋት ተነስቼ ጤነኛ መሆኔ ዝም ብዬ ተንቀሳቅሼ የሚፈልገውን ነገር ማድረጌ ነገሮችን ፕሮቫይድ አድርጎ የሚያደርገው ነገር አለ እና that grace ያ
ነገር it should be ውስጣችን ያለ ነገር መሆን አለበት ብዬ አስባለሁ። እና that's it ከእግዚአብሔር ምህረት ጋር ትክክለኛ የሆነ ሪሌሽንሽፕ ያስፈልጋል በምንም አይነት ሲቹዌሽን ውስጥ ስንሆን። that would be my advice። ሌላ መናገር የምትፈልገው ነገር ካለ? okay I guess most of the things በጥያቄዎች ኤክስፕረስ ያደረግናቸው ነገሮች ናቸው ብዬ አስባለሁ። I think ስለ ላይፍ በእንትን በጽሁፍ መልክ I think ቻናል ላይ ያየው መሰለኝ። okay my testimony ከዚህ በኋላ ስላንተ ህይወት በደንብ ማወቅ ለሚፈልጉ የግቢ ተማሪዎችም ከግቢ ውጭ ላሉ ተማሪዎችም እንዴት ያንን ማግኘት ይችላሉ? okay እሺ before that አንድ ጥሩ ነገር አስታወሽኝ። ክርስቲያኖች እግዚአብሔር ያስተምረናል። በምንም አይነት ነገር ውስጥ ስንኖር የሚያስተምረን ነገር አለ። ያ የሚያስተምረን ነገር ለፍቅርና ለዳግም ብቻ የሚሆን ብቻ አይደለም፣ ለብዙ ሰዎች የሚሆን ነገር ነው። እና እግዚአብሔር በህይወታችን ያስተማረው ነገር አንደኛ ማስታወስ አለብን፣ መያዝ አለብን። ኢትስ ቫልዩብል ማለት መጽሐፍ ቅዱስ እኮ እግዚአብሔር ያስተማራቸው ወይም ኢየሱስ ያስተማራቸው ነገሮች ተሰባስበው የተቀመጡ ነገሮች ናቸው አይደለ? እኛም በህይወታችን ውስጥ እግዚአብሔር የሚያስተምረን ነገር ይክቢ በባይብል ስተዲ ወይ ስብከት ስንሰማ ወይ ደግሞ እንደዚህ ጋዘሪንግ ነገር ላይ የሆነ ነገር ሲያስተምረን ኢትስ ኢምፖርታንት ለመጻፍ ወይም ለመቅዳት ኦር ቀርጾ ለማስቀመጥ በጣም ጥሩ ነው። በጣም ጠቃሚ ነገር ነው። አንደኛ ለራስሽ የሆነ ቀን ዲስከቨር የምታደርጊው ነገር ነው። ለካስ እግዚአብሔር ያን ነገር አስተምሮኛል፣ አሁን ረስቸው ነው እንጂ ለካስ እንደዚህ አይነት አምላክ ነው ወይስ እንደዚህ አይነት ባህሪ ያለው ነገር ነው ብለሽ የምትመለሽበት ነገር ነው። that's one thing። ሁለተኛ ደግሞ አጽናኑ ይላል እግዚአብሔር፣ የምታጽናኝበት ነገር ነው። ፍቅር አሁን እኔና አንቺ እናወራለን አይደለ? የሆነ ነገር ሲሆን ፍቅር እንደዚህ ወይም ትመክኛለሽ ወይ ደግሞ እንጸልያለን ምናምን ነገር፣ አንቺም እንደዛ አይደለ? it's the same thing። እኔ በህይወቴ ውስጥ እግዚአብሔር የሆነ ነገር ስላስተማረኝ አይ ሼር ከአንቺ ጋር፣ አንቺም ደግሞ የሆነ ነገር ሲያስተምርሽ ዳግም እግዚአብሔር እኮ እንደዚህ አስተማረኝ ብለሽ የምትልኪልኝ ጊዜያት አለው አይደለ? ኤግዛክትሊ ላይክ ዳት ለሰዎች የምናካፍለው ነገር መሆን አለበት ብዬ አስባለሁ። እና የኔን እሺ ብሎግ ስለምጽፍ በብሎግ ወይ ደግሞ ቻናል ምናምን ነገር ስላለኝ ቻናል ላይ ፖስት አደርጋቸዋለሁ። dagmaibabi.com ላይ ወይ ደግሞ @dagmaibabi ላይ ቴሌግራም ላይ ማግኘት ይቻላል። ኤኒ ኦፍ እንደዚህ አይነት ነገሮችን ማለት ነው። ማይ ሶሻል ደስ ነው ብዬ አስባለሁ። የመጨረሻ ለመናገር ያክል እግዚአብሔር መሐሪ አምላክ ነው። እግዚአብሔር የፍቅር አምላክ ነው። በጣም ይወደናል፣ በጣም ይፈልገናል። በምህረት ቀድሞ የሚያገኘን አምላክ ነው። የትም አይነት ቦታ ላይ የትም አይነት ሲቹዌሽን ላይ ብንኖር እግዚአብሔር ምህረትና እግዚአብሔር እጅ የማይደርስበት ጨለማ የለም። ለዛ ነው ዳዊት መቀመጤንና መነሳቴን ከዛ ደግሞ ወደ ውስጥ እንኳን ጠልቄ ብሄድ አንተ በዛ ያለህ ይላል። እና መቀመጥና መነሳት ማለት ቁጭ አልኩኝ ቆምኩኝ አይደለም። he knows every situation the ups and downs እንዳለ እግዚአብሔር ያውቃል ማለት ነው። እና ይረዳል ደግሞ ለዛ ነው አዲስ ኪዳን ላይ እንደማንም አይነት ካህን አይደለም ኢየሱስ ይላል። ማለት ይሄንን ማለት like የድክመታችንን ነገር የሚረዳልን ነው። የማዘናችንን ነገር የልባችንን ስብራት የሚረዳ አምላክ ነው። በርቀቱ እንደ አምላክነቱ አይገባኝም እኮ እንደ እውቀት አውቀዋለሁ ግን አንደርስታንድ አላደርገውም የሚለው ነገር አይደለም። እግዚአብሔር አንደርስታንድ አደርገዋለሁ። ፍቅር ስታዝኚ በጣም አንደርስታንድ አድርገዋለሁ። አዝኛለሁ ስታለቅሺ በጣም አንደርስታንድ አድርገዋለሁ። አልቅሻለሁ እኔ ራሴ የሚለው ነገር ነው እግዚአብሔር። እና እንደዛ አይነት አምላክ ነው። ወደዚህ አምላክ መመለስ በጣም ደስ ይላል። ምንም ከመጥፎ ነገር ውጭ የሚጎልብን ነገር የለም። እግዚአብሔር በህይወታችን ደግሞ ከዛ በኋላ የሚያደርጋቸው ነገሮች እስከ ዛሬ በህይወታችን ካጋጠሙ ነገሮች ሁሉ ይበልጣል። በጣም ደስ ይላል። በጣም የሰላም ነገር ነው። እና ብዙ ሰው እንዲያውም ሲቸገር ማየው ምንድነው እንቅልፍ ነው አልተኛም ይላል። እና almost everyone የሚለው ነገር ነው ይሄ ነገር። እግዚአብሔር ግን መጽሐፍ ቅዱስ ላይ ለሚወዳቸው እንቅልፍን ያድላል ይላል። በልተኛ በይተኝ ብሎ የሚያስተኛ ነገር ነው ይሄ ነገር። እና የእግዚአብሔር ነገር ይሄ ነው። and this is what I'm inviting everyone ወደ እንደዛ አይነት እግዚአብሔር ነው። ይወዳል፣ ይጠብቃል፣ ፕሮቫይድ ያደርጋል፣ ይምራል። እንደ አባት ነው። ትዝ አለኝ አንድ ኢሳያስ ላይ እንትን ይላል በማህፀን ውስጥ ሰራሁሽ ይላል። በማህፀን በወጣሽ ሰዓት ተሸከምኩሽ፣ እስከ ሽምግልናሽ ተሸከምኩሽ፣
ከዛ ደግሞ ፀጉርሽ በሸበተ ጊዜ ነጭ በሆነ ሰዓት እንኳን እምጦርሽ እኔ ነኝ ይላል። ኤግዛክትሊ ዳዊትም ያለው እንደዛ ነው። ኤግዛክትሊ የስ መጦር ማለት ኢትስ ኖት አን ኢዚ ታስክ ማለት አንቺ አርጅተሽ ልጆችሽ ምናምን ሲጦሩሽ አንቺ አት ዛት ፖይንት በቃ ኢትስ ቤተር ቱ ዳይ የምትባይ አይነት ሴትዮ ነሽ። ገባሽ አይደለ? they provide for you sometimes ራሱ you might even be sick እና መድኃኒትሽን ይሰጡሻል፣ ተሸክመውሽ ያንቀሳቅሱሻል ምናምን ነገር። እግዚአብሔር he's taking that responsibility በፈቃደኝነት ኖ ፍቅርን የምጦራት እኔ ነኝ ብሎ ፕሮሚስ ያደረገው ነገር ነው እና ለዘላለም የሆነ አምላክ ነው። so come to this God ምንም የሚጎል ነገር የለም። that's it። እሺ በጣም እናመሰግናለን እዚህ ድረስ አክብረህን ህይወትን ልታካፍለን ስለወደድክ እግዚአብሔር አብዝቶ ይባርክ። በጣም አመሰግናለሁ። ከዚህ በላይ እንጠብቃለን። ከዚህ በላይ thank you ፍቅሬ። የዛሬው ፕሮግራማችን ይህን ይመስል ነበረ። ከዳግማዊ ባቢ ጋር በነበረን ቆይታ ብዙ እንደተጠቀማችሁ ተስፋ እናደርጋለን። ሌላ ጊዜ በሌላ ፕሮግራም እስከምንገናኝ ደህና ሰንብቱ።